ብሩኖ ፈርናንዴዝ ለሪከርድ ይጫወታል። ማይክል ካሪክ ደግሞ ሌላኛውን የለንደን ክለብ በተከታታይ ለማሸነፍ የነገውን ጨዋታ ያደርጋል። ሰላም የተወደዳችሁና የተከበራችሁ የአሉላ ፍሬው አማረ ዩቲዩብ ገጽ ቤተሰቦች እንደምን አላችሁ? እንደምን አመሻችሁ? በሁሉም የዓለም ሰዓት አቆጣጠር ያላችሁ የተወደዳችሁ እንደምን አላችሁ ብያለሁ። ዩናይትድ በቻምፒዮንስ ሊግ ቦታ ለመግባት የሚያደርገው ጨዋታ ነገ 9:30 ላይ በቲያትር ኦፍ ዘ ድሪምስ ኦልድ ትራፎርድ ይደረጋል። ማንቸስተር ዩናይትድ ያለፉትን 8 በሁሉም ውድድሮች ማሸነፍ የተሳነውን ቶትንሃምን ነገ በማሸነፍ የተፈጠረበትን የውጤት ቀውስ ቀልብሶ ወደ አሸናፊነት ይመጣል ወይ? ቶትንሃም ላይ ያልኩት ሌሎች ክለቦች ላይ አይደለም። ቶትንሃም የተወሰደበትን የኤሮፓ ሊጉ የፍጻሜ ጨዋታ አለ። በመጀመሪያው ዙር የወጣው የማንቸስተር ዩናይትድ የ2-2 ውጤት አይዘነጋም። እነዚህን በአጠቃላይ ውጤቶች የሚያስረሳ ውጤት ማንቸስተር ዩናይትድ ነገ ማስመዝገብ ይችላል ወይ? አብረን የምንመለከተው ጉዳይ ይሆናል። እንግዲህ ብሩኖ ፈርናንዴዝ 12 የፕሪሚየር ሊግ አሲስት ላይ ደርሷል። በቴሪ ዳንኤል ኦንሪ ና በኬቨን ደብሮነ የተያዘውን ሪከርድ 20 አሲስት ለመድረስ ከዚህ በኋላ 14 ጨዋታዎች ይቀራሉ። በእነዚህ ጨዋታዎች ምን አይነት እንቅስቃሴ ያሳያል የሚጠበቅ አጀንዳ ነው፣ ጉዳይ ነው። አንዳንድ አሲስቶቹ ያው አሲስት ይባላሉ። ለምሳሌ ሼሽኮ እንዲያስቆጠር ያደረገው አሲስት በፉልሃሙ ጨዋታ ጥያቄ ለሞደር የለሽ ነው። ግን ማንቸስተር ዩናይትድ ደግሞ በክሪስታል ፓላስ ላይ ድልን ሲጎናጸፍ ለሜሰን ማውንትም ቅጣት ምት ጎል መቆጠር ኳሷን ነካ ያደረገበት መንገድ እና ለዚርኪዚም ኳሱን የሰጠበት መንገድ ጎሎቹ ላይ ያስቆጠሩትን ተጫዋቾች ማድነቅ ይበልጣል ብዬ አስባለሁ። ግን ያም ሆነ ይሄ አሲስት ተብሎለታል። እንግዲህ ዩናይትድ አሁንም በብሩኖ ፈርናንዴዝ ስር ጥሩ እንቅስቃሴ እያደረገ እንደሚገኝ መናገር ይቻላል። 2002 ላይ ሄንሪ የ20 አሲስት ላይ ሲደርስ ከ24 የሊጉ ጨዋታዎች በኋላ 13 አሲስቶችን አድርጓል። 2019-20 ኬቨን ደብሮነ ከ24ኛ የሊጉ ጨዋታዎች በኋላ 16 አሲስት ነው ያደረገው። ስለዚህ ብሩኖ ፈርናንዴዝም የቅጣት ሰለባና የጉዳት ጥቃት ካልደረሰበት በስተቀር 8 አሲስቶችን እንደሚያደርግ የሚጠበቅበት ጨዋታዎች ከፊት ለፊቱ አሉ ተብሎ ይነገራል። እና የነገው ጨዋታ ሌላው ማይክል ካሪክ ተከታታይ የለንደን ክለቦችን የማሸነፍ የቤት ስራውን ይዞ ወደ ሜዳ የሚገባበት ጨዋታ ይሆናል ተብሎ ተነግሯል። ግን በዚህ በብሩኖ ፈርናንዴዝ ላይ ለምሳሌ በአንድ የውድድር አመት በተለይ በ14 ለምሳሌ 2015-16 ላይ ሜሱት ኦዚል 14 አሲስቶችን አድርጓል። ቴሪ ዳንኤል ኦንሪ 13 አሲስት 2002-2003፣ እንደዚሁም አንቶኒዮ ቫሌንሲያ 12 አሲስት። ብሩኖ ፈርናንዴዝ አሁን 2025-26 ላይ ደግሞ 12 አሲስት ላይ ተቀምጧል። ዴኒስ ቤርካምፕ፣ ራያን ጊግስ ከሱ ቀጥሎ ያሉ በፕሪሚየር ሊጉ ብዙ አሲስት ያደረጉ ተጫዋቾች እንደሆኑ ማሳያ ነው ተብሏል። የቶተንሃሙ አሰልጣኝ የመጨረሻ የፕሪሚየር ሊግ ጨዋታቸውን ከማንቸስተር ዩናይትድ ጋር ሊያደርጉ ይችላሉ። ካደረጉ በኋላ የሚመጣው ውጤት ታይቶ አሰልጣኙ ሊሰናበቱ ይችላል ተብሎ ተነግሯል። ከዚህ ቀደም በአውሮፓ ቻምፒዮንስ ሊግ ምንም አይነት ልምድ የሌላቸው አሰልጣኞች ክለቦችን በተቀላቀሉባቸው አጋጣሚዎች የአሰልጣኞች የክለብ ቆይታ ከወራት አልዘለለም። ሉዊስ ፊሊፔ ስኮላሪ፣ ቪላስ ቦአስ፣ ዴቪድ ሞይስ እና ላምፓርድ ከዚህ ቀደም ከተሾሙባቸው ጊዜ አንስቶ እስከ መሰናበቻቸው ድረስ ኦክቶበር፣ ፌብራሪ፣ ማርች፣ አፕሪል ላይ ነው ቆይታ ያደረጉት የሚሉ ዘገባዎችም ወጥተዋል። ቶማስ ፍራንክ በቻምፒዮንስ ሊግ በቶትንሃም ያስመዘገቡት ውጤት ጥሩ ቢባልም በፕሪሚየር ሊጉ ግን እያስመዘገቡ ያሉት የውጤት ምዘና እጅግ አሽቆልቋይ ውጤት እንደነበር መናገር ይቻላል። አንዳንድ የስፖርት ቤተሰቦች እንደሚገልጹት ከሆነ የቶትንሃሙ አመራር ዳንኤል ሌቪ በዚህ ቦታ ላይ ቢኖሩ እስካሁንም ቶማስ ፍራንክ በኃላፊነታቸው አይቆዩም የሚሉ ዘገባዎች እየወጡ ይገኛሉ። ማንቸስተር ዩናይትድ ነገ ቶትንሃምን የሚረታ ከሆነ የቶማስ ፍራንክና የቶትንሃም ቁርኝት ነገ ያልቃል የሚሉ ሀሳቦችም እየፈለቁ ይገኛሉ። ማንቸስተር ዩናይትድ ቶትንሃምን በሊጉ በገጠመባቸው 6 ጨዋታዎች መርታት አልቻለም። በሌላ በኩል በሁሉም ውድድሮች 8 ጨዋታዎችን ገጥሞ ማሸነፍ አልቻለም። በማንቸስተር ዩናይትድ ታሪክ ከቼልሲ 12 መርሃ ግብሮችን ማሸነፍ ካልቻለበት አጋጣሚ ቀጥሎ ብዙ ጨዋታዎችን ተጫውቶ ማሸነፍ ያልቻለበት መርሃ ግብር ነገ 9:30 ላይ ይደረጋል የሚል ሀሳብም ወጥቷል። ዩናይትድ በዚህ ረገድ ይህንን ጨዋታ ረድቶ ወደ አሸናፊነት ቦታውን ከሊቨርፑል ጋር ያለውን የነጥብ ልዩነት የሚያሰፋበት ይሆናል ተብሎም ይጠበቃል በማንቸስተር ዩናይትድ በኩል።
ዘጋርዲያንን ጨምሮ ሌሎች ታማኒነት ያላቸው ዘገባዎች እንዳመላከቱት ከሆነ የማንቸስተር ዩናይትዱ ዋና አሰልጣኝ ማይክል ካሪክ ብዙ ጊዜ ለተጫዋቾች ከሚጠቅሳቸው ንግግሮች መካከል የተጫዋቾች ገና ናችሁ፣ ገና ከዚህ በላይ ማድረግ ትችላላችሁ የሚል ሀሳቡን እንደሚያፈልቅ እየተነገረ ይገኛል እና አሰልጣኙ በማንቸስተር ዩናይትድ የቋሚነት አሰልጣኝነትን ቦታ ለማግኘት አሁንም በተለያዩ ጨዋታዎች ብቃቱን ማስመስከር ይገባዋል የሚሉ ሀሳቦች እየወጣ ይገኛል። ብዙ ጊዜ ግን ማይክል ካሪክ ለተጫዋቾች የሚያስተላልፈው መልእክት ይህ ገና ጅማሮ ነው የሚል እንደሆነ ዘ አትሌቲክም እየዘገበ ይገኛል። በማንቸስተር ዩናይትድና በቶትናም የነገ ጨዋታ ላይ በተለይ ማንቸስተር ዩናይትድ በሙኒኩ የአደጋ ጊዜ ህይወታቸውን ያጡ ደጋፊዎችን ነገ ያስባል ተብሎም ይጠበቃል። ማንቸስተር ዩናይትድ ከፉልሃሙ ጨዋታ አንድ አይነት የጨዋታ አስተላለፎችን ይዞ ሊገባ ይችላል። ምናልባት ማይክል ካሪክ በዲያጎ ዳሎን በሙሳይር ማዝራዊ የመቀየር እንዲሁም ደግሞ ምናልባት ሼስኮን በቋሚ 11 ውስጥ አንዳቸውን ቀንሶ ሊያስጀምሩ ይችላሉ የሚሉ ዘገባዎችም እየወጡ ይገኛሉ። በዚህ ረገድ ማንቸስተር ዩናይትድ ምን አይነት ነገርን ነገ ያስመለክታል የሚለውን ነገሮችን እንድንጠብቅ አድርጎናል። የካስሜሮ ጉዳይ አሁንም በማንቸስተር ዩናይትድ ቤት ያልተፈታ ነው ተብሏል። 1 ዓመት ዩተርን ውሳኔዎች እንዲወሰኑ በክለቡ ዙሪያ የሚመጡ ሀሳቦች እንዳሉ ዘገባዎችም እያመላከቱ ይገኛሉ። ካስሜሮ በውድድር ዓመቱ መጨረሻ ከክለቡ ጋር እንደሚለያይ ተነግሯል። ግን ዩተርን ውሳኔዎች በክለቡ ላይ እንዲመነጭ የማንቸስተር ዩናይትድ ደጋፊዎች ይፈልጋሉ የሚሉ ሀሳቦችም ቀርበዋል። በጉዳት ቶተንሃሞች ባክነዋል። ቁልፍ ተጓዦቻቸው የሉም። ቢሆንም ግን ባሳለፍነው ሳምንት በሜዳቸው ማንቸስተር ሲቲን ገጥመው 2-2 የተለያዩበት ከ2-0 መመራት ወደ 2 እኩል የወጡበት መንገድ ጥሩ መነሳሳት እንደፈጠረላቸውም ዘገባዎች አመላክተዋል። በዚህ ረገድ ማንቸስተር ዩናይትድ የነገውን ጨዋታ በዩሮፓ ሊጉ ዋንጫ ላጣው ውጤት በመጀመሪያ ዙር ላስመዘገበው የ2 አቻ ውጤትና በአጠቃላይ በሁሉም ውድድሮች ከቶትናም ጋር ባደረጋቸው 8 ጨዋታዎች ያለማሸነፍ ጉዞውን ነገ የሚቀጭበት ጨዋታ ሊሆን እንደሚችል እየተነገረ ይገኛል። ልክ በዛሬው ቀን እንደ አውሮፓውያን አቆጣጠር 1999 ላይ ኦሌ ጉናር ሶልሼር ማንቸስተር ዩናይትድ ኖቲንግሃም ፎረስትን 8-1 በሆነ ውጤት ባሸነፈበት ጨዋታ ላይ ተቀየሩ በመግባት 4 ጎሎችን አስቆጥሮ በፕሪሚየር ሊጉ ታሪክ የመጀመሪያው 4 ጎልን በአንድ ጨዋታ ያስቆጠረ ተጫዋች የሚለውን ሪከርድ ብሎ ያስጀመረው ተጫዋች እንደነበር መናገር ይቻላል። ለመጨረሻ ጊዜ ማንቸስተር ዩናይትድ በአንድ የፕሪሚየር ሊግ የውድድር ዓመት ከብሩኖ ፈርናንዴዝ በላይ ብዙ ኳሶችን አመቻችቶ ያቀበለው በ2011-12 የውድድር ዓመት ሲሆን በኢኳዶራዊው የመስመር ተከላካይ እና የመስመር አጥቂ የነበረው አንቶኒዮ ቫሌንሺያ 13 ኳሶችን አመካኝነት እንደነበር መናገር ይቻላል። በማንቸስተር ዩናይትድ ለረጅም ጊዜ ቆይታ ያደረጉ ተጫዋቾችን አሁን ስንመለከት ሉክ ሾው 11 ዓመት ከ7 ወር፣ ዲያጎ ዳሎ 7 ዓመት ከ7 ወር፣ ሃሪ ማጉዌር 6 ዓመት ከ5 ወር፣ ብሩኖ ፈርናንዴዝ 6 ዓመት እና ቶም ሂተን ግብ ጠባቂው 4 ዓመት ከ7 ወር ላይ እንደነበር ለማንቸስተር ዩናይትድ ቅርብ የሆኑ ዘጋቢዎች ይህንን ነገር ይፋ አድርገዋታል። ነገ ማንቸስተር ዩናይትድ የሚያሸንፍ ከሆነ በአውሮፓ ቻምፒዮንስ ሊግ ለሚያደርገው ጉዞና ማንቸስተር ሲቲን እየተከተለ ባለበት ርቀት ላይ ለሁለተኝነት ቦታ ጥሩ ነጥቡን የማጥበብ እድል ማድረግ እንደሚችል የሚናገር ይሆናል። በፕሪሚየር ሊጉ ታሪክ በአንድ የ14 ጨዋታዎች ዙር ውስጥ ከዚህ በላይ ጎል የሚሆን ኳስ ማቀበል የቻሉት 2 ተጫዋቾች ናቸው። ቀደም ሲል ገለጽኩት የኬቨን ደብሮን እና የቴሪ ሄንሪ ማለት ነው። ብሩኖ ፈርናንዴዝን ሪከርድ እንዴት ያሻሽለዋል? በነገው ጨዋታ ላይ ምላሽ የሚሰጥበት ጨዋታ ይሆናል። ማንቸስተር ዩናይትድ በክረምቱ የተጫዋቾች ዝውውር መስኮት 2 ትልቅ ስም ያላቸው አማካኞችን የግራና የቀኝ መስመር ተከላካዮችን ከክንፍ ተጫዋቾች ጋር የሚገዛ ይሆናል። ክለቡ ለአውሮፓ ቻምፒዮንስ ሊግ የሚሳተፍ ከሆነ ከ250 ሚሊዮን ፓውንድ በላይ ለዝውውር ይሰጠዋል ተብሎ ተነግሯል። በነገው ጨዋታ ማንቸስተር ዩናይትድ ምን አይነት ነገርን ያስመለክተናል የሚለውን ነገር አብረን የምንመለከተው ይሆናል። የተወደዳችሁ የዚህ ቻናል ቤተሰቦች ይህንን ቻናል ላይክ እንድታደርጉ፣ ሌሎች እንዲደርስ እንድታጋሩ፣ ላይክ እንድታደርጉ፣ ሼር እንድታደርጉ በአክብሮት እንጋብዛለን። ብራንዱ ክለብ ነገ ድል በማድረግ ዶሮዋን ይገነጣጥላታል ተብሎ ይጠበቃል።